በኤጳፍራ የክርስቶስ ቤተክርስቲያን በጣም እግዚአብሔር ረድቶን የእግዚአብሔርን ሐሳብ ብቻ እያስተማርን ያለፉትን 14 ዓመታት ቆይታ አድርገናል። አሁንም እግዚአብሔር በሰጠን ጸጋና ጥበብ ባለፉት ሳምንታት የጀመርናቸው ሐሳቦች አሉ። በተለይ ሮብም ተመሳሳይ የሆኑ ሐሳቦች ይነሳሉ። ከምን ጊዜውም በላይ ጠላት በጣም ጨክኖ በቅዱሳን መካከል ያለውን የህይወት ጥራት አበላሽቶት እንዲሁ አሸርባሸር እንድንሆን እየተፈለገበት አንዱ ጠላት ስራው ይሄ ነው። ታውቃላችሁ፣ እስራኤልን መጣላት በላም ታስታውሳላችሁ። የተገዛበት ጊዜ የምስራቁ ንጉስ በላቅ እንደማይችላቸው ሲያቅ እግዚአብሔር አብሮት ያለን ህዝብ እግዚአብሔር የሚረዳውን ህዝብ ምንም ማድረግ እንዳልተቻለው ባየ ጊዜ በረይ ለምለሙ ሳር እየጨረሰ የሚመጣ ህዝብ ነው። እግዚአብሔር የረዳው ህዝብ ነው። እሱ ማሸነፍ አንችልም። በጦርነት እንደማይቻል አውቋል። እግዚአብሔር ድል ስለሚሰጠው፣ እግዚአብሔር ስለሚዋጋለት፣ እግዚአብሔር ከጎኑ ስለሚቆም፣ አብሮት ስለሚዋጋ እንደማይችለው ሲያቅ የተጠቀመበት ስትራቴጂ እንትን ነው፣ መንፈሳዊ ነው። ሀፋፍ ግማሽ ቀን ለእግዚአብሔር ግማሽ ቀን ለአጋንንት የሚሰራ ነብይን በለዓምን ገዝቶ ነው የተጠቀመበት። እስራኤልን ለማስረገም ሲመጣ አሁንም አልተቻለም። ምክንያቱም እስራኤል ከእግዚአብሔር ጋር አልተጣላም ነበር ይላል መጽሐፍ። እግዚአብሔር ያልተጣላው እንዴት አድርጌ ልጣላ? ጠማምነትን እግዚአብሔር አላየበትም። እርኩሰትን እግዚአብሔር አላገኘበትም። እግዚአብሔር መካከሉ ነው ያለው፣ አብሮት ነው ያለው። ስለዚህ ሶሪ እኔ ለመባረክ ተጠርቻለሁ ብሎ ህዝቡ ሲባረክበት በጣም ተናዶ ታዲያ ምንድን ነው የሚሻለን? ምን እናርግ ሲለው አንድ የሆነ ስትራቴጂ ሰጠው። እስራኤልን ከእግዚአብሔር ጋር ማጣላት። አይገርማችሁም? እንዴት ነው የምናጣላው ሲባል የበለዓም ትምህርት የሚባል አለ። አዲስ ኪዳን ላይ መጥቶ ያዕቆብ አንስቶታል፣ ጠቅሶታል። ወየወላቸው በበለዓም ትምህርት የሚሄዱ ተብሎ። የበለዓም ትምህርት ምንድነው? እስራኤላውያንን ከእግዚአብሔር ጋር ማጣላት ነው። ምንድነው እሱ? የሞዓብ ሴት ልጃገረዶችን ወደ እስራኤል ማህበር ማስገባት። ከዛስ የእስራኤል ሰዎች ከሄደው ከማይገባቸው ጋር ጋብቻ እንዲያደርጉ ወይም እንዲተኙ፣ እርኩሰት እንዲፈጽሙ፣ እግዚአብሔር እንዲናደድ እንዲቆጣ የሚያደርገውን ስትራቴጂ ሰጣቸው። በኋላ የእግዚአብሔር ቁጣ ነደደ ይላል። ታስታውሳላችሁ። ፍናስ የሚባል ልጅ ሄዶ ድንኳን ውስጥ ገብቶ ከሴት ጋር የተኛውን ሰውዬ አብሮት እንዳጣበቀው መጽሐፍ ይናገራል። ከቅናቱ ቅናቴን ቀንቶልኛል ብሎ እግዚአብሔር ለፊናስ ሲናገር ትሰማላችሁ። ስለዚህ ልክ እንደዚህ ነው። አሁን በእስራኤል ማህበር መካከል አገልጋዮችን ተጠቅመው ቅዱሳንን ተጠቅመው ሴት ወንዱን ተጠቅመው የእግዚአብሔርን ሕዝብ ሞገስ ማሳጣት አንዱ የጠላት ስትራቴጂ ነው። ከትምህርታችን ውጪ መሆን፣ ከተጠራንበት ጥሪ ውጪ መሆን፣ የሆነ የነበረንን ክብር ማሳጣት፣ የነበረንን ሞገስ ማሳጣት፣ የነበረንን ተቀባይነት አንዱ ስትራቴጂ የጠላት ስትራቴጂ ነው። በረቀቀ መንገድ፣ ትምህርት በሚመስል መንገድ፣ መንፈሳዊ በሚመስል መንገድ መካከላችን ዘሩን መዝራት፣ ከተጠራንበት ከተልኳችን ውጪ ማድረግ፣ ሞገስ አልባ ማድረግ አንዱ የጠላት ስትራቴጂ ነው። ስለዚህ እሱ ጨክኗል፣ እኛም እንጨክናለን ነው የተነሳ ነው። ምን እናድርግ? እሱ ጨክኖ በዚህ ልክ ይሰራል፣ አሁን እኛም በዚህ ልክ የተጠራንበትን ስራ እንሰራለን። ስራ ጠፍቶን፣ ሰው የሚወደው ነገር ጠፍቶን፣ ሰው የሚፈልገው ነገር ጠፍቶን፣ ገበያው ላይ ገበያው የሚያወጣው ነገር ገበያው የሚፈልገው ነገር ጠፍቶን አይደለም። የእግዚአብሔር ሐሳብ ይሄ ስለሆነ ነው። ምንድነው አለን? ደቀ መዝሙር። ለዚህ ነው ሂዱ አይደል? ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ሊያመነ ይጠመቅ ይድናል አይደል? እንደተብሎ ምልክቱ ተሰጥቶ ሲልክ ክሬት ኮሚሽን ማቴዎስ ወንጌል እንዳችሁ ስታነቡ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸው ምን እያደረጓቸው እያስተማራችኋቸው ምን አድርጉ ነው ያለው። ተልኮ ይሄ ነው። የቤተ ክርስቲያን ተልኮ ምንድነው? እያስተማረች ደቀ መዝሙር ማድረግ። ደቀ መዝሙር የማን? የአገልጋዩ የነብዩ አይደለም፣ የራሱ ያዘዝኳቸው። ምንድነው ያዘዘው ጌታ? ያዘዘው ትእዛዝ ሁለት ነው። ምንድነው ሁለቱ ትእዛዝ? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ምን አድርግ? ውደድ። ባልንጀራህን እንደራስህ ውደድ። ትምህርቱ ይሄ ነው። ይሄንን ተምሮ የጌታን ሕይወት ሪፍሌክት እያደረጉ እሱን እየተከተሉ እውነተኛ ደቀ መዝሙር ሆኖ መኖር ነው። ስለዚህ ይሄንን ስናነሳ አንዱ በትክክል ይሄንን መኖር ስንጀምር የሚታይብን ትህትና ነው ብለናል። የትህትና ደግሞ ጠርና በጣም ጠላት ምንድነው አለን ባለፈው ሳምንት? ትዕቢት ነው፣ ሽንገላ ነው። ትዕቢት ውስጥ እንገባለን። ትህትናችንን እንጥለውና ትዕቢት ውስጥ እንገባለን። ማን አለብኝ እንላለን። ኩራተኞች እንሆናለን። ሰሚሽን ይጠፋብናል። ትዕቢተኞችን ማንም በእኔ ላይ አዛዥ የለም እንላለን። ከተጠራንበት ጥሪ ውጭ እንሆናለን። ኢየሱስ እንኳን ዮሐንስ እግር ስር መጥቶ ሲጠመቅ የትዕቢትን ነገር አላሰበም። ዮሐንስ ስለሚበልጠው አይደለም ኢየሱስ ክርስቶስ መጥቶ ሰሚት ያደረገለት አይደለም። ዮሐንስ በመንግስተ ሰማይ የሁሉ ታናሽ ነው ተብሏል። ኢየሱስ የእግዚአብሔር ልጅ ነው። አባቱ ሰማይ ከፍቶ መስክሮለታል። ምንድነው ያደረገው? ዝቅ ብሎ ጽድቅን እንፈጽም ዘንድ አለ። ኢየሱስ ክርስቶስ ትዕቢት የለበትም። ለዚህ ነው ሁላችሁም ከኔ ምን አድርጉ? ተማሩ። እኔ ምንድነኝ? የዋህ በልቤ
ትሁት ነኝ ብሎ ትህትናን መማር አለብን። የትህትና ጠላት ትዕቢት፣ አለመታዘዝ፣ ሽብር። እኔ ያውቃለሁ ከኔ ውጪ ምን ስለሆነ ነው እኔ መሰለኝ ደሳለኝ የሚል ጨዋታ ምን ጀምሮ ያን። ይሄ ብቻ አይደለም፣ ከትዕቢቱ ተከትሎ የሚመጣው ሽንገላ አለ። ያልሆነውን መሆን፣ ሳንባረክ የተባረከን መምሰል፣ ሰላም ሳንሆን ሰላም መምሰል፣ ሳይኖረን ያለን መምሰል፣ የሌለንን ያለን መስሎ መታየት፣ የሌለን ትህትናን ማሳየት፣ ውሸት፣ ሽርደዳ። ውስጣችን ሌላ አፋችን ሌላ ይሆንና እንበላለን። እሱ ነው። ስለዚህ ውስጣችንና ውጫችንን ተመሳሳይ ለማድረግ መስራት አለብን። ማስመሰልን ከህይወታችን ማጥፋት አለብን። አለመርካትን ከኛ መካከል ማራቅ አለብን ብዬ ባለፈው ሳምንት ተናግሬያለሁ። እና እግዚአብሔር እንደው እንዲረዳን ሁላችንም በያለንበት ስፍራ የምንለማመደው ክርስትና ነው መኖር ያለበት። እንደው ጨርሰን ዝም ብለን አየር ይዘን መኖር የለብንም። እንደሱ ስለሆነ ነው ጠላት እንደ ልቡ ዘው የሚለው። እኛ የሆነ ነገር ከገባን ልክ ያልሆነ ነገር ማወቅ እንችላለን። አሁን ባንከሮች ፎርጅድ ገንዘብ እንደሚያውቁት ማለት ታውቃላችሁ። ፎርጅድ ገንዘብ ቁጭ አድርጎ የሚያስተምር ይሄ የለም። የምትማረው ኦሪጂናሉን ነው። ኦሪጂናሉን በትክክል ከተማርክ ፎርጅድ መለየት አያቅት። አሁን ፎርጅድና ኦሪጂናል መለየት እስከማንችል ድረስ ይሄው መጽሐፍ ቅዱስ ይዘውታል፣ ይሄንኑ መዝሙር ዘምረውታል፣ ይሄንኑ ፑልፒት ይዘውታል፣ ይሄው መስቀል ነው ያለው፣ ይሄው የምናረገው ነው የሚደረገው። ፎርጅዱን መለየት አቅቶን ስለ ኦሪጂናሉ የእግዚአብሔር ሐሳብ ስንማር ግን ይሄኛው የእግዚአብሔር አይደለም ማለት እንችላለን። የሚመስል እኮ ነው ፎርጅድ ብር አላያችሁትም? አንድ አይነት እኮ ነው። እንዴት ነው የምንለየው? ኦሪጂናሉን ካወቅ እንጂ ዘመናችንን ሁሉ ፎርጅድ ስናስተምር አንኖር። ኦሪጂናሉን እናስተምር። ኦሪጂናሉ ደግሞ የተጠራንበት ደግሞ ለደቀ መዝሙርነት የጠራን ደግሞ ጌታ ነው። የዚህ ወንጌል የሩጫው ጀማሪና ፈጻሚ ደግሞ ኢየሱስ የዳን ነው። ኢየሱስ ሞቶ ነው የምንከተለው፣ እሱን ነው። ስንከተለው እነዚህ ሁለት ነገሮች ወሳኝ ናቸው። እግዚአብሔርን መውደዳችን በጣም ወሳኝ፣ ከዛ ደግሞ ባልንጀራ መውደዳችን። ሰው የምትጠሉ፣ ሰው የምትንቁ፣ ሰው የምትገፉ፣ በሰው ላይ ጥላቻ ያለባችሁ ሰዎች ቁጭ በሉና ደህንነት ድገሙ። ችግር የለው። ሰው የምትነኩ፣ በሰው ላይ የምትደርሱ፣ ሰው ጅጅ የምታደርጉ፣ ያልተሰጣችሁን የምትሰሩ ሰዎች ቆም በሉ። ከትምህርቱ ውጭ ስለሆነ ይሄንን ዛሬም ለማስታወስ ፈልጋለሁ። አንድ ጂም ፓተን የሚባል ሰው የሆነ ቆየት ያለ መጽሐፍ አንብቤ ያለውና ሰዎች መንፈሳዊ ህይወታቸው እድገታቸው በአምስት መልክ ይታያል አለ። እኔ ከዚህ በፊት 3 የእድገት ደረጃዎች የሚል 8 ዓመት 9 ዓመት የነበረው ትንሹ አዳራሽ ውስጥ አስተምሬ ነበር። እና ይሄ ሰው ሲናገር ልቤን ስለነካው 5 ነገሮች ይናገራል። አንደኛው ምን ይላል? መንፈሳዊ ህይወት ሙት የሆኑ ሰዎች አሉ ይላል። አሁን ደረጃቸው ማለት ነው አንድ አይነት አይደለም። መንፈሳዊ ህይወታቸው ሙት የሞቱ ሰዎች አሉ፣ ቸርች ውስጥ የሚመላለሱ ሙት ሰዎች። ትራክት እንዳንሰጣቸው ቸርች ውስጥ ነው ያሉት ሙት ሰዎች። በምንድን ነው የሚታወቁት? ምንም የጌታ የህይወት ነገር ብልጭታ ህይወታቸው ውስጥ የለም። ኤፌሶ ምዕራፍ 2 ላይ የተጻፉት እንደማለት በኃጢአትና በደላችሁ ሙታን ነበራችሁ የተባለው እንጂ ናችሁ አልተባለ። ዛሬም በኃጢአትና በደላችን ሙት ሆነው የሚቀመጡ ሰዎች አሉ። ወደ ጌታ ቤት መጣችሁ ምሕረት ተቀበሉ እንጂ ኃጢአቱን የሚናዘዝ የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል ይላል። በመንፈሳዊ ህይወታቸው ሙት የሆኑ ሰዎች መጥተው አሁንም ህይወት ምናምን የማይሸትባቸው ምንም የመዳን ነገር የማይታይባቸው በመንፈሳዊ ህይወታቸው ሙት ሰዎች አሉ ቸርች ውስጥ። ሙት ሰዎች ከሆናችሁ የሚያድናችሁ ጌታ አለ። ሙት ከሆናችሁ ለሙታን ህይወት የሚሰጥ ኢየሱስ አለ። አሜን ነው ወይ? ለዚህ ነው ጳውሎስ ሲጽፍላቸው ኤፌሶን 2 ላይ በኃጢአትና በደላችሁ ሙታን ነበራችሁ ነው የሚለው፣ ናችሁ አይደለም እያለ ያለው። ስለዚህ አሁንም ናችሁ እየተባላችሁ ያላችሁ ሰዎች ልክ አይደላችሁ። የነበራችሁት እሱ ነው። ኢየሱስ ጋር ስትመጡ ይሄው እሱ ሞተና ህይወት ሰጣችሁ። ሞታችሁ በህይወት ተቀይሯል። ሕያዋን መሆን አለባችሁ። ሙት ነበራችሁ፣ አሁን ሙት ሆናችሁ ልትኖሩ የእግዚአብሔር ፈቃድ አይደለም። ቸርች ውስጥ ሙት ሰዎች አሉ። አሁን በየሳምንቱ ሙት ሰዎች አሉ። በየሳምንቱ ኢየሱስ ለእናንተ አይሰቀልም። ሙት ሰዎች አሉ። በቃ ምንም ህይወት የማይሸትባቸው፣ ምንም የማይገባቸው፣ በቃ የማይገባባቸው፣ ውስጣቸው የሚደፋው ውሃ የማይገባ ህይወቱ የማይገባባቸው ነበራችሁ። ምን ሙት? ታዲያ ምን ሆነ? ሙት ብቻ አልነበራችሁም። የስጋችሁን ፍቃድ ነበር የምታደርጉት። የአለቃችሁ ዲያብሎስ ነበረ፣ የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ሙታን ህይወትን ያገኙት ጎበዞች ስለሆኑ መለወጥ ስለሚችሉ ቃል ስለሚገቡ እንዶ መተው ራሳቸውን ለውጠው አይደለም። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደዳችሁ ከታላቅ ፍቅሩ የተነሳ ከክርስቶስ ኢየሱስ ጋር ህይወትን ሰጥቷችኋል። የተቀበለ ሰው በደንብ አሜን ይበለኝ። እስቲ ህይወት ሆኖልኛል የሚል በደንብ አሜን ይበል።
በቃ ሕይወትን ተቀበለናል። በቃ ሕይወትን የተቀበልነው ኢየሱስ ወዶን ነው፣ እኛ ወደነው አይደለም። እሱ በምሕረቱ ባለጠጋ ስለሆነ እንዴት ዳንክ፣ እንዴት ተለወጥክ? ኢየሱስ ስለወደደኝ ማለት አለበት። ሙት አንዱ ይሄ ነው። ቸርች ውስጥ አለሁ ሙት ሰዎች። ሌላው ከሙታን ወደ ሕይወት መጥተዋል፣ ግን ሕፃናት ደግሞ አሉ። ሕፃን ሰዎች የተወለደ አሁን ዛሬ ይህንን የምስራች ወንጌል ሲሰማ አንድ ሰው ቦርን አጌን ይሆናል፣ ይወለዳል። ምንድነው የሚሆነው? አዲስ ልጅ ይሆናል፣ ሕፃን ልጅ ይሆናል፣ አራስ ልጅ ይሆናል። በጣም ቆንጆ ነው፣ ደስ ይላል። አሁን ትንሽ ልጅ አቅፊያት ደስ ትላለች፣ ደስ ይላል። ሕፃን ሆና እንድትቀር ግን ወላጆቿ አይፈልጉ። ትፈልጋላችሁ? ደስ ይላል ሕፃንነት። ማንም ሰው ሕፃን ሆኖ እንዲቆር ልጁ የተወለደ ማንም ሕፃንን ሺህ ጊዜ ብትወዱ ሕፃን ሆኖ እንዲኖር ግን አትፈልጉ። ወላጆች ናቸው። ሁለተኛው ሕፃናት አሉ። ጥሩ ነው፣ ጥሩ ነው። ሕፃናት አሉ አሉ በጣም ጥሩ ነው። ሕፃን ግን ሕፃን ሆኖ እንዲኖር የእግዚአብሔር ፍቃድ አይደል? ዘመኑን በሙሉ ልጆቻችሁ ዳይፐር እያሰሩ እንዲኖሩ የሚፈልግ ወላጅ ካለ ኦኬ ቀጥሉ እናንተ። ዘመኑን በሙሉ እዚህ ላይ ለሀጭ መከላከያ ተደርጎለት እንዲኖር የሚፈልግ ሰው ካለ ቀጥሉ እናንተ። እግዚአብሔርም አይፈልግም። ሕፃንነታችሁን ይወደዋል። መወለዳችሁ ደስ ይለዋል። ድክ ድክ ማለታችሁ ደስ ይለዋል። እንደ ሕፃን ማጥፋታችሁ ደስ ይለዋል። እንደ ሕፃን ጭቃ ማውካታችሁ ደስ ይለዋል። ጭቃ ውስጥ እንድትኖሩ ግን የእግዚአብሔር ፍቃድ አይደለም። እኔ እዚህ ጋር ኪቦርድ ሲመታ የነበረው ልጄ በጣም ነበር ጭቃ ያቦካ ነበር። ጭቃ ያቦካ አሁን ጭቃ ቢያቦካ ፌር ነው እንዴ? አይደለም። ግን አብቅቷል 30 ጊዜ ይኸው እናቷ ሲገርም ጥፋት ሲያጠፋ አሁን ይሄን አያደርግም። ለምን አደገልን? አደስ ነው ያለን። ሕፃናት አሉ ግን እያጠፉ ለመኖር ከዳይፐር ጋር ዝልዝል እያሉ ለመኖር መወሰን ግን ልክ አይደለም። ማደግ አለባችሁ። የሚያሳድግ ማን ነው? እግዚአብሔር። ለዚህ ነው ጴጥሮስ ሲጽፍ እንግዲህ ጌታ ቸር መሆኑን ቀምሳችሁ አይታችሁ ከሆነ ለመዳን እንድታድጉ ተንኮል የሌለበትን የቃል ወተት ምን አድርጉ ይላል? ተመኙ ይላል። እቺ ሕፃን ስትወለድ ማንም ነግሯት አይደለም። አነፍነፋ የእናቷን ጡት ግጥም አድርጋ ያዘች። ጡት ምን እንደሆነ ምን ታውቃለች? በቃ ሕይወቷ እዛ ጋር እንዳለ ታውቃለች። ቀጣይነቱ ሕፃንነታችሁ መጣል ከፈለጋችሁ ወደ ቤተ ክርስቲያን ነው፣ ወደ መጽሐፍ ቅዱስ ነው። በኋላ በደንብ አሳያችሁ። ሕፃንነታችሁ እንዲለወጥ ከፈለጋችሁ ማደግ ግዴታ ነው። ማደግ ልጅነትን ሁላችንም እንወደዋለን። ማርና ወተቴ ብለን ዘፍነን እያለቀስን የተለያየ ነው። እኔ አንዳንዴ ሚስ አደርገዋለሁ። ሁለት ነገር በጣም ቅር ይለኛል። አሁንም ይሄ ልጅነቴ ማርና ወተቴ ዜማው ምናምን ልቤ ይነካኛል፣ ሀዘን ውስጥ ይገባ። የምር ምንም ለማንም ነገር ያላቅም። በደንብ ስሙ። አሳዝነኝ። መመለስ ይቻላል ትለኛለች። አሁን ጩጫዋ ከትዊንሶቹ በእና እኔ ተመልሼ ሕፃን እፈልጋለሁ። እኔ እንደዛ አሁን እፈልግ ነበር። እባክሽ መመለሻው ጠፍቶ ሀሳብ የሌለበት የቤት ኪራይ የሌለበት ጭንቀት የሌለበት መንግስት ምናምን እንደዚህ ፖለቲካ ግብቅ እሱ ባላይቅ ልጅ ያውቃል አያውቅም። አሁን ምርጫ ሰላማዊ ሰልፍ ውጡ ምናምን ያውቃሉ አያውቁ በሰላም ይወጣሉ፣ ጭቃ ውስጥ ድፍት ይላሉ። ሳሙና ስንት እንደገባ አያውቁ ያውቃሉ እኮ ስለማያውቁ እኮ ነው። ቡጭቅልቅ ይቆን ያው ነው ድፍት የሆነ ነገር ዘይት ስንት እንደገባ አያውቁ። ልጅነት እንደዚህ ይላል። ግን ልጅ ሆነ እንድትቀር የእግዚአብሔር ፍቃድ አይደለም። በመንፈሳዊ ሕይወት ጉዳይ ሕፃናት አሉ። ሕፃናት ደግሞ ማደግ አለባችሁ ስላሉ ነው ኢየሱስ ጴጥሮስን ውሃው ዳር ሄዶ ሞቶ ከተነሳ በኋላ ጠርቶት ኢየሱስ መሆኑን ሳያውቁ ከዛ ጠርቶት እዙ መሆኑን ካወቀ በኋላ አፍሮ ሲቆም የዮና ልጅ ስምዖን ትወደኛለህ ወይ ብሎ ጠይቆ 3 ደረጃ ያላቸው ልጆቹን ሲያስተዋውቀው ታያላችሁ። መቼም ስለ በከል ምናምን እያወራ እንዳለው ነው እኮ የተናገረው። አንዱ የመጀመሪያው ትወደኛለህ ብሎ ሲጠይቀው አዎ አንተ ታውቃለህ ሲለው በል እንግዲያው ስምዖን ከነዚህ ይልቅ የምትወደኝ ከሆነ ግልገሎቼን አሰማራልኛል። ግልገሎች እንዳሉት ያውቃል ጌታ። ግልገል አለ። በቃ ግልገል ክርስቲያን አለ። ግልገል እንጠጥ ቢልክ 30 እንጠጥ አይደል? ግልገል እንዴት ነው የምትሄደው? አይታችኋታል? ሲሪየስ ናት።
እንደ በግ ነው የምትሄደው ግልገል አይደለም። ፌንጣ በሏት እዚህም እዛም ዝም የምታረገው ነገር ሁሉ በቃ የለውም እንትኑ አይጠበቅም። የግልገል ባህሪ ነው አሉ። እነሱ አሰማራልኝ ማለት አድርግልኝ ይላል አሉ። በደንብ ፕሮቴክሽን የሚፈልጉ አሉ። ዛትስ ዋይ እንደሱ አይነት ስራ ስንሰራ ይሄ ትንሽ ቀለል ያለ ነው የሚሉ ሰዎች አሉ። ምንም ማድረግ አንችልም። መጋቢ ስትሆን ነው የሚገባ። ሁሉም በግ አይደለም፣ ግልገሎች አሉ፣ ህፃናት አሉ፣ እንክብካቤ ይፈልጋሉ። በእነሱ ስፒድ የምንሄድባቸው ጊዜዎች አሉ። ሁለተኞቹ እነሱ ናቸው። ጨቅላዎች አሉ፣ ትንሽ ግልገል ናቸው፣ ትንሽ ከፍ ብለዋል፣ ያደጉ ነው ይመስላቸው፣ በቃ ገና ናቸው፣ ግን የጨረሱ ይመስላቸው አሉ። እነዚህም እግዚአብሔር ቤት ውስጥ አሉ። ለዚህ ነው ጳውሎስ ደረጃዎች እኮ አለ። ልጅ እያለሁ እንደ ልጅ አስብ ነበረ፣ እንደ ልጅ አሰላ ነበረ። ከዛ ከጎለመስኩ በኋላ የልጅነትን ባህሪ ምን አልኳል? ሻርኩት ይላል። አያችሁ፣ ይሄ ደረጃ ነው የክርስትና የመንፈሳዊ ህይወት ደረጃ። የቱ ጋ ናችሁ? በኋላ ዲስከስ እናደርገዋለን። የት ጋ ናችሁ? የቱ ጋ ደርሳችኋል? እኔ ጌታ ልጅ ነኝ። አሁንም በሽንት እየተጫወትክ ነው። ስንት ዓመት ነው በጌታ ቤት? 23 ዓመት። እኔ ጌታ በፊቱ በሱ እጅ ይሞላቀቃለሁ የሚሉ ሰዎች አሉ። በ23 ዓመቱ አሁንም በሽንቱ የሚጫወት ሰው ያለ፣ ግብዳ ጡጦ ይዞ እንደዚህ እያለ በጡጦ የሚጫወት ሰው ያለ። ይሄ ፌር አይደለም። በጌታ እኔ መብቴ ነው ልጅ ነኝ። አይቻልም። ማደግ ግድ ነው። ማደግ መብታችሁ አይደለም፣ ግዴታችሁ። ከበላችሁ ታድጋላችሁ፣ ግዴታ ነው። አውቁ። ጉስጉስ የምታደርገው ጡቷን ጡጦ የምትሰጠው ምን ልታደርግ ነው? እዛው ፖዝ እንድታደርግ ነው? ነው እንዲያድጉ መቀመጥ እንዲችሉ፣ መቆም እንዲችሉ፣ መራመድ እንዲችሉ፣ ጫማ እንዲያደርግ፣ ከዛ ራሱ እንዲለብስ፣ ትምህርት ቤት እንዲሄድ፣ ዩኒፎርም አለቀ። አድጎ ራሱን ችሎ ምን ሐሳብ በራሱ አስፋልት ሲሻግ ደስ ይላል። በቃ ሰው አሳደግን የሚባለው እንደሱ ሲሆን እንጂ እድሜ ልኩን ግብዳ ሰው 42 43 ቁጥር ጫማ ሆኖ አልጋ ላይ ይሄ ቢል ቢያቀረሽ ይሆናል እንዴ? አይሆንም። የቱ ጋር ናችሁ? ደረጃችሁ የቱ ጋር? የት ጋር ደርሳችኋል? የሚመስላችሁ የቱ ጋር ደረሳችሁ? እሱን በጣም ያስፈልጋል። የመንፈሳዊ ሕይወት ወጣት የሆኑ ጨቅላ የሆኑ ወጣት ጎልማሶች ተብሎ የተጻፈላቸው መጽሐፍ ቅዱስ የዮሐንስ መልእክት ምዕራፍ 2 ቁጥር 12 እስከ 14 ይችላል አንብብላችሁ። ጎበዞች ሆይ ይላል ተባሉት። ጎበዞች የሚባሉ ደግሞ አሉ። ወጣቶቹ ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ክፉ ማሸነፍ የሚችሉ ናቸው ጎበዞች። ማንበብ ቆፍጠን ያሉ ጎበዞች ደግሞ አሉ። እግዚአብሔር ቤት ውስጥ ጎበዞች አሉ። አገላብጠው የሚያነቡ፣ ግራና ቀኝ የሚያዩ፣ ኃላፊነቱ ቢገባቸው፣ ዋናው ሜጀሩ ጉዳይ የገባቸው ጎበዞች፣ ነገሩን አመሳጥረው ያወቁ፣ አሁን ምካቴ ላይ ምናምን የሚሰሩ ሰዎች አሉ። ጎበዞች ነገሩን ገብቷቸው የእግዚአብሔር ሽማግሌዎች አይደሉም፣ በእድሜያቸው ለጋ ናቸው፣ ግን ጎበዞች ናቸው። እግዚአብሔር ቤት ውስጥ ጎበዞች አሉ፣ የሚያርቁ፣ ነገሩን የሚያውቁ። እናንተ አሸንፋችኋል እጽፍላችኋለሁ። ከዛ ልጆች ሆይ ተብሎ እንደተጻፈው ልጆች ሆይ ለልጆች የተባለው ሰው አብን ታውቃላችሁ እጽፍላችኋለሁ። አባቶች ሆይ ይኸው ዮሐንስ እንኳን በችርቻሮ የጻፈላቸው ማለት ነው። ላይ ልጆቼ ሆይ ይላቸዋል። ቁጥር 12 ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰሪ። ልጆችና ኃጢአት አይለያዩ። ለልጆች የተሰጣቸው ኃጢአታችሁ ተሰሪዋል። በቃ እጃችሁን ታጥባችኋል። በቃ ጭቃው ተለቋል። ልጆችና ኃጢአት ስለማይተጣጡ፣ ልጆችና ጭቃ ስለማይተ ልጆችን ከኃጢአት ጋር ነው ያስቀመጣቸው ዮሐንስ። ኃጢአታችሁ ስለ ስሙ ተሰርዮላችኋል እጽፍላችኋለሁ። ስለዚህ ኃጢአታችሁ ይቅር ተብሏል። ልጆች ግን ተመልሳችሁ አታድርጉ፣ ተዉ፣ ከፍ በሉ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋል እጽፍላችኋለሁ። አባቶች ከመጀመሪያ የነበረውን የተነሳንበትን ዋናውን መነሻውን መድረሻ ነገሩ ገብቷችኋል። የመጀመሪያው ለእናንተ እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋል እጽፍላችኋለሁ። ልጆች ሆይ አብን ታውቃላችሁ እጽፍላችኋለሁ። አባቶች ሆይ በድጋሚ ከመጀመሪያ የነበረውን አውቃችኋል እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔር ቃል ጎበዞች ጋር የማን ቃል? የእግዚአብሔር ቃል በእናንተ ስለሚኖር ጎበዝ ጋር ጭቃ አይደለም ያለው፣ ጎበዝ ጋር ጡጦ አይደለም ያለው፣ ጎበዝ ጋር ያለው የእግዚአብሔር ቃል ነው።
እናንተ ጋር ምን አለ? ጡጦ ነው ያለው? ጭቃ ነው ያለው? ኃላፊነት ነው ያለው? ስራ ነው ያለው? የእግዚአብሔር ቃል ነው ያለው? ምንድን ነው ያለው? ጽፍላችኋል። ክፉን ስላሸነፋችሁ ጽፍላችኋለሁ ይላል። ስለዚህ እነማን አሉ? መንፈሳዊ ሙት ሰዎች አሉ። እናንተ ሙት የሆነ ህይወት ያላችሁ ሰዎች ህይወትን ተቀበሉ። ክርስቶስ የሞተው ለእናንተ ነው። ሕፃን የሆናችሁ ሰዎች ካላችሁ ተነሱ፣ እደጉ፣ ተለወጡለት። ከትናንት ይልቅ ዛሬ ለማደግ ምን እናርግ ካላችሁ ብሉ፣ ጠጡ። የእግዚአብሔርን ሐሳብ ለመስማት ዝቅ በሉና ስሙ። መታችሁ ንክር ብላችሁ ጨረሳችሁ እንዳይመስላችሁ። ሕፃን ለመባል ስለ ዕድሜ እያወራው አይደለም። በጣም ትልልቅ አባት ብዙ ጊዜ እንደምናገረው እና አባባ እና ማማ ሚሚ ያሉ ቤተክርስቲያን ውስጥ። ለዚህ ነው ሰው ፊዚካል ስለሆነ ቁመትና እድሜ ስለሆነ የሚያየው ትልልቅ ሰዎች ይመስሉናል። አሁን ከባባድ ስህተት ሲሳሳቱ አንዳንድ ትልልቅ ሰዎች አላያችሁም? እንዴ ይሄ ሰውዬ ትልቅ ሰው አይደል እንዴ እንትና አባት አይደል እንዴ የምትሉት ማለት ነው። መንፈሳዊ ቀበሌ መጥቶ በጣም የሚገርም አይነት ጡጦ ይዞ ስታዩት ትደነግጣላችሁ። ሕፃናት ናቸው። ለዚህ ነው መሰረታዊ የሆነ የክርስትና ትምህርት ተምረው ማለፍ ያለባቸው ሰዎች። ማንም ሰው መጥቶ በዚህ በዓለም ነገር ያለውን ነገር ይዞ ፊት መሰለፍ የለበትም። ጥፋቱ ከባድ ነው የሚሆነው። የተባለውን ሁሉ የሚያምን የተባለውን ሁሉ የሚያደርግ የሚያሳጣን፣ ክርስትናውን አፈር የሚያገባ ያለንን ሞገስ የሚያሳጣ፣ እነሱ የኮት ለባሾቹ በሙሉ እንደዚህ ሲሆኑ እንድንባል የሚያደርገን ማን ነው ካልከኛ አባባ ማሙሽ ሱፉን እንጂ ዳይፐሩን አላየነውም። ውስጥ ያለውን ጡጦ አላየነውም። ሽንት ጨርቆ ምናምን አላየነውም። እጁ ላይ ያለውን ጭቃ አላየነውም። ዛትስ ዋይ ለዚህ ነው ሲወጡ ሕፃናት ልጆችን እንወሽብ የሚሉት። ይሄ እኮ ትልቅነት እንዳይመስላችሁ። ያዩትን ነገር ሁሉ እንንካ የሚሉት እኮ ሕፃናቶች ናቸው። እናቱንና በእናቱና በሌላ ሴት መካከል ያለው ልዩነት የማይገባው እኮ ሕፃን ልጅ ነው። ለዚህ ነው ለጎረቤት ተሰጥቶ የጎረቤት ጡት ጠብቶ ይውላል ገበያ እስክትመለስ ድረስ። ሕፃን እንደዚህ ነው፣ አያውቀው። እዚህ እግዚአብሔር ማስተዋል ይስጠን። አሜን። ስለዚህ እውነተኛ ደቀ መዛሙርት የምንሰራው እንግዲህ እነዚህን ሁሉ ሕፃኑም ይምጣ፣ ወጣቱም ይምጣ፣ ጎልማሳውም ይምጣ፣ ጎበዙም ይምጣ፣ ሁሉም ተሰብስቦ ደቀ መዝሙር ሆኖ እንዲሰራ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። የመጣ ሕፃን በሙሉ አድጎ ደቀ መዝሙር ነው የሚሆነው። ጎልማሳም ደቀ መዝሙር ነው። ትንሹም ትልቁም ሁላችንም ተሰብስበን የተጠራ ነው ደቀ መዝሙር እንድንሆን ነው። የእሱ ተከታይ እንድንሆን ነው። ስለዚህ ደቀ መዝሙር ማምረቻ መሳሪያዎቹን ሶስቱን ልንገራችሁና እንጨርሳለን። ደቀ መዝሙር የምናፈራባቸው ሶስት መሳሪያዎች አሉ። ሕፃንንም መንፈሳዊ ሙቱንም ወጣቱንም አባቱንም እናቱንም ሁሉን ሰው ደቀ መዝሙር ሆኖ ለመሰራት ማምረቻው መሳሪያው ሶስት ነው። አንደኛ የእግዚአብሔር ቃል ነው። መሳሪያው ይሄ ከእግዚአብሔር ቃል የተፋታ ህይወት ያላችሁ ሰዎች ላለመሰራት ወስናችኋል ማለት። እኔ እግዚአብሔርን ቃል አልወድም የምወደው ትንቢት ነው የሚሉ ሰዎች፣ እኔ እግዚአብሔር ቃል አልወድም የምፈልገው መገለጥ ነው የሚሉ ሰዎች አሉ። ጨርሶ የማይወዱ ሰዎች አሉ። እግዚአብሔር ቃል ሲከፈት እንቅልፋቸው የሚመጣባቸው ድፍት የሚሉ ሰዎች አሉ። ስለዚህ እነሱን ምን ይሏቸዋል? ይሄንን እንደወረደ እንስጣችሁ ይሏቸዋል። ይሄንን ቁጭ አድርገውት ማለት ይሄኛውን ቁጭ አድርገ ምንድን ነው የሚወርደው? የሚወርድ ነገር የለም። የተጠሩ ሰዎች መጥተው የሚሰሩበት አንዱ መሳሪያ የእግዚአብሔር ቃል ነው። በእግዚአብሔር ቃል ነው ሰው የሚሰራው። የቃሉን ወተት ተመኙን የተባለው። ከዛስ ጴጥሮስ ሲጽፍ በሰው ወደ ተጣለ። ቃሉ ምንድን ነው የሚያደርገን? ሰው የማይፈልገው በሰው የተጣለ በእግዚአብሔር ዘንድ ግን ወደ ተመረጠው ወደ ሕያው ድንጋይ እየቀረባችሁ መንፈሳዊ መስዋዕት ማቅረብ እንድትችሉ መንፈሳዊ ቤት ለመሆን ተሰሩ ነው የሚለው። ቃሉ ምንድን ነው የሚያደርገው? ይሰራል። ምን ለማለት? መንፈሳዊ መስዋዕት ማቅረብ የምንችል ሰዎች እንድንሆን። መንፈሳዊ መስዋዕት ብቻ መንፈሳዊ ቤት እንድንሆን። ወዴት ነው የምንቀርበው? ሁላችንም ግር እንዳይለን እንዳንጭበረበር የተቀመጠ ድንጋይ አለ። ያ ድንጋይ ሰው ጠልቶታል። በሰው አይመረጥም እሱ ድንጋይ። እናንተ ወደዛ ድንጋይ ነው የምትሄዱት። የማዕዘኑ ራስ ድንጋይ ተጥሏል አለ ጴጥሮስ ሁለተኛው ምዕራፍ ላይ። ሰው ጥሎታል፣ አይፈልገውም እሱን ድንጋይ። እናንተ ወደ እሱ ድንጋይ እየሄዳችሁ መንፈሳዊ ቤት ለመሆን ነው ስለዚህ የሚፈሰው የእግዚአብሔር ቃል ምን እንድንሆን ነው የፈለገው ካላችሁ የተጣለውን ድንጋይ እንድንሆን። በሰው የተጠላ ነው። እግዚአብሔር ግን ይወደዋል። እግዚአብሔር ግን ይመርጠዋል። እግዚአብሔር ግን ይፈልገዋል። እየሄዳችሁ እንድትሰሩ መንፈሳዊነት ከፈለጋችሁ እዛ ውስጥ ነው ያለው።
ማምለክ እንኳን ራሱ የምትፈልጉ ከሆነ መስዋዕትን ማቅረብ ከፈለጋችሁ መስዋዕት እንዴት እንደሚቀረብ ይነግራችሁ ድንጋዩ ማቅረብ እንድትችሉ አትችሉም ማለት እኮ ነው። ተወልዳችኋል አትችሉም። ሕፃን ናችሁ። መንፈሳዊ ቤት መሆን አለባችሁ፣ መሰራት አለባችሁ ይላል። ለማቅረብ መሰራት አለባችሁ። በምን? በእግዚአብሔር ቃል። አንዱ ማምረቻው እግዚአብሔር ቃል። ስንቶቻችሁ የእግዚአብሔርን ቃል ከፍታችሁ ታነቡታላችሁ? የሚፈለግባችሁን ነገር በምን ታውቃላችሁ? አልያዝ ይሄ ካልገባን እንዴት ነው የምንኖረው? እንዴት ነው የምንሄደው? እኔ እዚህ ጋር ቆሜ የምለፈልፈው ነገር ልክ ይሁን ልክ አይሁን እኮ ለመረዳት እግዚአብሔርን ቃል ማወቅ አለባችሁ። ከእግዚአብሔር ቃል ውጪ ከሆነ ማወራው ኦኬ ይሄ ሰውዬ ልክ አይደለም ማለት የምትችሉት በምን ይሆናል? እኔ እኮ እዚህ ጋር መጥቼ የማደርገው ነገር በሙሉ እኮ ልክ ይሆንላችኋል አላበዛ። ለዚህ እኮ ነው ቆይ ይሄንን እንዴት የሚታገሱ ሰዎች ተፈጠሩ አላላችሁም? ሰው ቡክ ይዞ ሰው አካውንት ይዞ ሰው ቃቃ እንዴ ሰው በጣም የተለየ ነገር አሁን ይዞ ጀርሱ ሲመጣ ምንም አይመስላችሁ? ማለት ፍሪዝ ያደረጉ ቀለም የተቀቡ ቦርጫም ትልቅ እንዴ እንደዚህ አይነት እንዴ የዘነጠ ምናምን ሰው ታያለ። በቃ ትልቅ ሰው ስትሉ ምን ወፍ የለም ባዶ ነው። እንዴት ይሄንን መረዳት አቃተው ትላለ? እንዴት ይረዳው? በምን ይወቀው? ለምን የለውም? ማመርመሪያ የለውም። ፌክም ሰጠው ብሎ ገዝቶ ይሄዳል። ምንም ስትሰጠው ይሄ ብላ ስትለው ይበላል። ምንም ስጡት የሚበላ፣ ምንም ስጡት የሚጠጣ፣ ምንም በሉት የሚያደርግ። እዚህ እኮ አይደለም ድፍን አፍሪካ ውስጥ ነው በብዛት አሁን ያለው። እነዛ እንኳን ኦልሬዲ ፎር ሾው ሂድና እዛ ውጪ ብሉ ሲባሉ እየሮጡ ሄደው ሳር ይበላሉ። በቀደም ሳምሶን ማሙልኮልኝ ነበር አንድ ቪዲዮ። ሳር ክርስቲያን አሁን ትባረካላችሁ። ወጣትሉና እዚህ ኮሪደር ላይ የተቀመጠ ሳር አለ። እግረኛው ላይ እንዳትሄዱ ሳሩ ላይ ሄዱና ሳሩን ብሉ ስላችሁ እየሮጣችሁ ሄዳችሁ ስትበሉ ታስቡ። አሁን የሚበላልኛል እዚህ ትበሉልኛላችሁ? አትበሉም። ታስታውቃላችሁ። እጆቻችሁን አጣምራችሁ ነው። በኩራት ነው የምታዩኝ። በገዛ እጄ ብዙ ነገር ነግሬያችሁ ኮርታችሁ ነው የምታዩኝ። ማንም ይበላልኝ የለም። አይደለም ሌላ ሰው መጥቶ እኔ ብያችሁ ማታረጉ ሆናችኋል። ለምን? እግዚአብሔርን ቃል ነው ማወራላችሁ። ከዚህ ውጪ ሲሆን ይሄ እኮ እግዚአብሔር ቃል አለ ማለት ይችላላችሁ። ሰዎች የሚሰሩት ደቀ መዛሙርት የሚሰሩት በእግዚአብሔር ቃል የተቀመጠ ሞዴል አለ። የተሸራረፉ የተቆረጠ የተሰበረ ወደዛ ሕያው ድንጋይ እንደ ሕያዋን ድንጋዮች ሆናችሁ ለምን እንዲገጣጠም ነው መቅደሱ ሆናችሁ ትሰራላችሁ። የሚሰራው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። መጽሐፍ ቅዱስ ሲናገር ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ። አይገርም? የእግዚአብሔር ቃል ሕያው ነው። ሲመጣ የሆነ ነገር ግንድስ አድርጎ ይሄዳል። ሕያው ነው። እኔ እዚህ ጋር ለፍልፌው አየር ላይ የሚቀራል። የእግዚአብሔር ቃል ሲመጣ አንተ ውስጥ ያለውን የተንጠለጠለውን ቁርጥ ሰይፍ ነው። በሁለቱም በኩል ይቆርጣል። የሚገነጥለውን ገንጥሎ የሚተክለውን ተክሎ ነው የሚሄደው። ሕያው ነው፣ የተሳለ ነው። ነፍስን መንፈስን ተመልከት። የእግዚአብሔር ቃል ነፍስን መንፈስን ጅማትን ቅልጥምን እስኪለይ ድረስ ይወጋል ይላል። የእግዚአብሔር ቃል ሲመጥቅ አሁን የእግዚአብሔር ቃል ሲነገር ሕፃናትን ውግት አንተ ዳይፐራሚ ውግት እምም ያደርጋል። ነፍስን ጅማትን ቅልጥምን ብትንትን ነው የሚያደርገው። የእግዚአብሔር ቃል ሲመጣ አያባብልም፣ ግን ጥልጥል ነው የሚያደርገው። ማ በሉልኝ? የእግዚአብሔር ቃል የልብንም ስሜትና ሐሳብ ይመረምራል። የእግዚአብሔር ቃል ሲመጣ የልብህን ሐሳብ ስሜትህ የቱ ጋር ቆመ፣ በምን ስሜት ላይ እንዳለ፣ በልብህ ምን እያሰብክ እንደሆነ የሚመረምረው የእግዚአብሔር ቃል። እንግዲህ አሁን የታውቃል ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። የእግዚአብሔር ቃል ሲመጣ የምታሳዩትን አክሽን አይደለም ያው ልብ ውስጥ ያስቀመጥከውን ሐሳቡ ነው ይመዘን። በልብህ ያለውን ሐሳብ መመዘን የሚችለው የእግዚአብሔር ቃል ብቻ። ስለዚህ እውነተኛ ደቀ መዝሙር ለመሆን አንዱ መሳሪያ፣ ሰዎች የሚመረቱበት መሳሪያው የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁ ቆላስያስ 2:6-7 እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ። በእርሱ የተጠራችሁ ታው በእርሱ ተመላለሱ።
በሕያው ድንጋይ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ። በማንም ላይ አይደለም የምትታነጹት፣ መታችሁ እሱ ላይ ነው የምትታነጹት። ማንም ከተመሰረተው መሰረት ውጪ ሌላ መሰረት መጣል አይችልም። እዛ ላይ ግን እንዴት እንዲያንጽ ይጠንቀቅ ነው የተባለው። በጥንቃቄ አነጹ። መሰረት አንጥልላችሁ፣ መሰረቱ ክርስቶስ ነው ይሁላችን። እዛ ላይ ግን ቤቱ እንዴት ስር ሰዳችሁ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። በቃ ይሄንን እውነት ስትማሩ በሃይማኖታችሁ ጽኑ ትሆናላችሁ፣ በእምነታችሁ ጽኑ ትሆናላችሁ፣ የምስጋና ሰዎች ትሆናላችሁ። የመጣ ነገር ሁሉ ፍንግል ላይ ያረጋችሁ መሰረት አላችሁ። ምን ነው መሰረቱ? የእግዚአብሔር ቃል። ከእግዚአብሔር ቃል ውጪ ከሆናችሁ እመኑኝ ዛሬ እዚህ ወንበር ላይ ናችሁ፣ ሌላ ወንበር ላይ ናችሁ፣ ነገ ሌላ ወንበር ላይ ናችሁ። እንደ እግዚአብሔር ቃል ለመሆን የእግዚአብሔር ቃል የሚመጣው ወደ ህይወታችሁ የሚመጣው ሊሰራችሁ የመጣውን አትንካይን ካላችሁ፣ ጋሻ ይዛችሁ ከሰማችሁት እመኑኝ ነገ ሌላ ወንበር ላይ ትቀመጣላችሁ። ወይ ዋዘኞች ወንበር ላይ ናችሁ፣ ወይ ፌዘኞች ወንበር ላይ ናችሁ፣ ወይ አመንዝሮች ወንበር ላይ ናችሁ፣ ወይ በጣም እግዚአብሔር የለም የሚሉ ሰዎች ወንበር ላይ ናችሁ። መንገዳችሁ ሌላ ይሆናል። ለእግዚአብሔር ቃል እድል ስጡ። መሳሪያው እሱ ነው። ቸርዬ ደቀ መዝሙር መሆን እፈልጋለሁ ካላችሁ ለእግዚአብሔር ቃል ምን ያህል ልብ አላችሁ? እግዚአብሔር በቃሉ እውነት ወደ ህይወታችሁ ሲመጣ ትሰሙታላችሁ ወይ? ተው ሲል ትተዋለህ ወይ? ሲናገር ትሰማለህ ወይ? ተመለስ ሲል ትመለሳለህ ወይ? ሐሳቡን ትሰማለህ ወይ? ቤተክርስቲያን መጣችሁ እኮ ሰው አይደለም የምትሰሙት፣ ሰውን ምሳሌ አድርጎ እዚህ ጋር ያቆማል እንጂ የሚነገረው የእግዚአብሔር ቃል ወደ ህይወታችሁ ሲመጣ መቀበል አለባችሁ። ላመንን እኮ የሚሆነው ካመናችሁ እኮ ነው የሚሆነው። እኔ መጥቼ ነገር ተገለበጠ ስላልኩ እኮ አይገለበጥም። እሱ እገለብጣለሁ ሲል አሜን ብለህ ስታምነው ነው ቃሉ የሚሰራ። ታስታውሳላችሁ አይደል? ያ የታመመ እንትን የነበረው መቶ አለቃ ጌታ ሆይ ባክን ታሞብኛል ልጄ እና እንደው ፈውስ ምናምን አለው። እሱ ኦኬና እንሂድ ሲለው አንተ መሄድ አያስፈልግህም። ምን ላክ? ምን ተናገር? ምን ተናገር? ቃልህን ተናገር፣ ከዛ ብላቴና ይፈወሳል አለው ይላል። ኢየሱስ ገረመውና ምን አይነት እምነት ነው አለ። እምነቱ ተገረመ። ሂድ እንደ እምነት ይሁንልሃል። አንተ መምጣት የኔ ጣራ በታች መግባት አይገባም። አንተ ቃል ብቻ ተናገር። ታምናላችሁ? የእግዚአብሔር ቃል እዚህ ቁጭ ብላችሁ እዛ ስራ እንደሚሰራ፣ የእግዚአብሔር ቃል ጠማማው እንደሚያቀና፣ የማይቻለው እንደሚቻል፣ መቃብር እንደሚከፍት፣ የእግዚአብሔር ቃል ድርቅ ብሎ የተዘጋውን እንደሚንደው፣ የእግዚአብሔር ቃል ኃያል እንደሆነ ሕያው እንደሆነ እንደሚያሻግራችሁ፣ እንደሚያሳልፋችሁ፣ ነፃ እንደሚያወጣችሁ፣ እንባችሁን እንደሚያብስ፣ እንደሚፈውሳችሁ ታምናላችሁ? የእግዚአብሔር ቃል ሕያው ነው። ስትመጡ ሬዲ ሁኑ፣ ለቃሉ ሬዲ ሁኑ። የሆነ መጥቶ የሚዳብሳችሁ የሚነካችሁ አትፈልጉ። እንደሱ ከሆነ እንደዛ ሶሪያዊ ለምጻም ነው የምትሆኑት። ማሳጅ አገልግሎት ፍለጋ መጣ። ከሀገሩ የ12 ዓመት ልጅ መሰከረችለት። እኛ ሀገር የሚፈውስ ንገርም እግዚአብሔር የሚጠቀምበት ሰው አለ አለችው ኤልሳዕ። ከዛ በኋላ ንዕማን የሚባለው ሰራዊቱን ሰብስቦ በፈረስ ስጦታ ጭኖ ጎምለል እያለ ከለምጹ ጋር መጣ። ከመጣ በኋላ ግርግር አለ። ሬሶሪያው እንትን መጥቷል፣ አለቃ መጥቷል ተብሎ ጄኔራል እኮ ነው ይሁን ሬንጀር ሆኖ ሰውዬው ቆሟል ውጪ እና ምንና መስዋዕት ኦኬ በቃ ሂድና ዮርዳኖስ ወንዝ ውስጥ 7 ጊዜ ብቅ ጥልቅ በል ተባለ። ቃል ነው የወጣው። ምን አለ? እኔ ሀገሬና ባናና ፋርፋሉ አይደለም እንዴ ንጹህ ኩልል ያለ ውሃ ያላቸው ወንዞች እዚህ ያደፈ የደፈረሰ ዮርዳኖስ ውስጥ ለምን ገባለሁ አለ። አብረውት የነበሩት ሰዎች ምን አሉት? እንዴ ንጉሥ ሆይ አለቃ ሆይ ከባድ ነገር እኮ አልጠየቀህም፣ በጣም ተራ ነገር ነው፣ ትንሽ ነገር ነው ያለ፣ ምን አለብህ ትታዘዝ አሉት። ነው አለ። እንዴ እኔ ሀገር ያለ አይደል እንዴ? አያችሁ እንደዚህ አይነት ሙግት ውስጥ ከገባችሁ አይሰራም። እንዴ ከባድ ነገር እኮ አልጠየቀ ነው። እኔ የፈለኩትኝ ምንድን ነው የፈለከው? እኔ የፈለኩትኝ መጥቶ እጁን ጭኖ እየደባበሰ የአምላኩን ስም እየጠራ እያሻሸኝ የሆነ ነገር የፈለገው ይሄን ነው። በጣም ብዙ ሰውን ቸርች መጥቶ ነው የፈለገው። ንካኝ እንዴ ትፋብኝ የሚሉ ሰዎች አሉ። ማኑፍጋድ ቃል አውጣብኝ፣ ደባብሰኝ። ይሄ ሁሉ ቃል አውርቼ አንዳንድ ሰው ይመጣል። አንዳንድ ጊዜ የሆነ እንትን ይዞ ምንድን እስካሁን የት ነበር? ጉባኤ ነበርሽ? አዎ። ታዲያ ጉባኤ ከነበርሽ ምን ፍለጋ ነው የመጣሽው? የሚገርም ነው። ፕሮግራም እስኪያልቅ የሚጠብቁ ሰዎች አሉ፣ ሊያጸልዩ ማለት እንዴ። እኔ መሰለኝ የሚያሸኝ። ለምን ይመስልሃል? ሰው እኮ አይደለም ፈውሱን የሚያደርገው፣ እግዚአብሔር እኮ ነው፣ ቃሉ እኮ ነው። እኔ መሰለኝ መዳበስ ነው፣ መነካት ነው፣ መታሸት ነው፣ ማሳጅ ነው። እንደዚህ ለመዳችሁ ሴቶች አሉ። በጣም ብዙ ሰዎች እዚህ እንኳን የላችሁም አውቃለሁ አሉ። እዚያ ዳብሰኝ
ለምን ነው የምትዳበሱት? ባሎቻችሁ ይዳብሷችሁ። ንካኝ ለምን ነው የምትነኪው? እንዴ ተው እንጂ። አንተ አገልጋይም ማንም ላይ ፈጥነህ እጅን አትጫን ነው የሚለው መጽሐፍ። ለምን ነው ሰው የምትነኩት? የት ጋር ነው የተጻፈው እሱ? እኔ እፈልጋለሁ ስጡኝና እኔም ልንካ። ፈልጌ እኮ ስለ ድሮ ነው ጭን ነበር። እማላውቀው ሰው ላይ እኔ እጄን አልጭንም። ለምሳሌ እማውቀው ሰውዬ ግን ውስጡ ያለውን ነገር እማውቀው ሰው ግን እንዲበረታታ ጳውሎስ እንዳደረገው። ጳውሎስ እኮ ጢሞቴዎስን ስለሚያውቀው አንተ ውስጥ ያለውን ቸላ ትበል አለው። ስለሚያውቀው እየደባበሰው በመጫን ስለሚያውቀው። እማያውቃችሁ ሰው ለምንድን ነው የሚጭነው? ምን ትራንስፈር እያደረገ ነው እናንተ? አለ እኮ አንዳንድ ሰው ታውቃለህ፣ የሆነ ጋለሞታ ስፒሪት ያለበት ሰው እጁን ሲጭንብሽ እኮ ሌሊት አተኝም እኮ ስትበሪ ነው የምታዝዩ። ስፒሪት እኮ አለ። አንዳንድ ሰው እኮ ጭኖብህ የሚሄደው እኮ መዓት ነው። እንዳትነኩ። ቃሉ አለ። እስቲ አሜን በሉ። ቃሉ በሁለት ወገን የተሳለ ስለታም ሰይፍ። ስለዚህ ደቀ መዝሙር የምናፈራው ምንድነው? በእግዚአብሔር ቃል። መሳሪያው ምንድነው? የእግዚአብሔር ቃል። ስለዚህ ደቀ መዝሙር ትፈልጋላችሁ? አዎ፣ ቃሉ ጋር ተገናኙ። የሚያስተምረውን ስሙት። ያዘዝኳቸውን እያስተማራችኋቸው። ምንድነው ትምህርቱ? ትወዱታላችሁ ወይ? አዎ። የእግዚአብሔር ፍቅር እናንተ ውስጥ አለ ወይ? አዎ። ባልንጀራችሁ አንዳች ነገር አጥቶ ሲሰቃየ ውስጣችሁ ይጨክናል? አዎ። የእግዚአብሔር ፍቅር እናንተ ውስጥ የለም። መሸጫው በቃ አትታለሉ፣ ሞኝ አትሁኑ። የሆነ ነገር ኖሯችሁ አጠገባችሁ ያለ ሰው የቸገረው ነገር እያየ እያላችሁ ውስጣችሁ ጨካኝ ነው፣ የእግዚአብሔር ፍቅርን አታውቁት። በምን አወቅህ? ይኸው መጽሐፍ ቅዱስ ዮሐንስ መልእክት የሚነግረን የሚያስፈልገውን ሲያጣ አይቶ ባይራራለት የእግዚአብሔር ፍቅር እንዴት በርሱ ይኖራል? ውሸት ነው እኮ ነው የሚለው። ያለህ አይምሰል የለህም ነው የሚለው። የእግዚአብሔርን ቃል ካልተማራችሁ እንዴት ነው እየኖራችሁ ያላችሁት ነገር ልክ ይሁን ልክ አይሁን የምታውቁት? የልጆቹን እናት እርግፍ አድርጎ ሌላ ኮሮዳ መርጦ ቤት ተከራይቶ መኖር ምንድን ነው የሚሉት? እሱን እግዚአብሔር ተናግሮኝ ነው አለኝ። አንድ ሰውዬ ሊመክረኝ ፈለገ። ልመክረው እንጂ መከረኝ። ቸርዬ አንቺ አልገባሽም፣ አላውቅሽም። መንፈስ ቅዱስ ለእኔ ለራሴ ተናግሮኝ። ምን ተናገረ? አይ በቃ መንፈስ እዛ ቤት አለ ሴትየዋ ላይ 6 ልጆች እናት ላይ። ታዲያ አስወጣዋ ካለ ማስወጣት ነው፣ መውጣት አይደለም። መንፈስ ይኖርባት ሽሻት አይልም የእግዚአብሔር ቃል ማለት። ይሄ ምንድን ነው ሲባል ቃሉን ሰው ያውቅ። ትስታላችሁ። የእግዚአብሔርን ቃልና ኃይሉን ስለማታውቁ ትስታላችሁ አለ ኢየሱስ። ስህተት ውስጥ ትወድቃላችሁ። ደቀ መዝሙር የሚመረተው በእግዚአብሔር ቃል። እግዚአብሔር ቃል የሚያስተምሯችሁን መጋቢዎቻችሁን፣ እረኞቻችሁን፣ አስተማሪዎቻችሁን እግራቸው ሰርቆ ጮና ተማሩ፣ ስሟቸው፣ የሚሏችሁን ስሙ። ፈውስ ውስጥ ነው ያለው። ይሄ ሌላው ፌክ ነው። ሌላው ፌክ ውሸት ነው። እመኑኝ፣ እኔ ከእግዚአብሔር ቃል ውጪ የሆነ ነገር እናንተ ህይወት ላይ መጥቷል ከተባላችሁ ፌክ ነው፣ ውሸት ነው። ያልዘራችሁትን እንድታጭዱ የሚነግሩ ፌክ ነው። ድሮም ነበሩ። መጫወቻ አድርገው ከነ ቤተሰቦቻቸው ዘር ማንዘራቸውን አመድ አድርገው የሄዱ ማዕት ጠንቋዮች ኢትዮጵያ ውስጥ ነበሩ። ይሄን አድርጊ፣ በዚህ ጊዜ ይሄን አረግልሻለሁ፣ ይሄን አረግልሃለሁ ብለው ከጎረቤት አባልተው ከጎረቤት አነካክሰው ልጆቻቸው መካከል ጠብና ጥል ዘርተው ሰዎቹን አይሞቱ አሟሟት ገለዋቸው፣ በደዌ አድቅቀው ገለዋቸው፣ ልጆቻቸውን በትነው በልጆቻቸው መካከል ጠላትነትን ዘርተው ነው የሄዱት የነበሩት ጠንቋዮች። ስሙኝ፣ እኔን በየሰፈራችሁ ቼክ አርጉ። የሚልከሰከሱ ሰዎች የነበሩባቸው ቤቶች ያሉት ልጆች ዛሬ የሉም። አመድ አርገዋቸዋል። ሜዳ ላይ ሜዳ እንዲንከራተቱ አርገዋቸዋል። ስሙኝ፣ ከእግዚአብሔር ቃል ውጪ የለም። እንደ እግዚአብሔር ቃል አምላኬ ይባርካችሁ። ከእግዚአብሔር ቃል ውጪ የሚያደርግ ነገር ከናንተ ህይወት ይመታ። የቱ ጋር የተጻፈው ማለት አለብን። እንዴት ነው የሚለው? ይሄንን ማለት አለብን። ግራና ቀኝ ማየት አለብን። እውነተኛ ደቀ መዝሙር የሚሰማ ነው። የእግዚአብሔርን ቃል ይዞ የሚሄድ ነው። ይፈትኑ ነበር እኮ እውነተኞቹ ደቀ መዛሙርት። የቤተ ክርስቲያን አባቶች እኮ ሐዋርያ ሳይሆኑ ሐዋርያንን የሚሉትን እየመረመሩ እየነጠሉ ያወጧቸው ነበረ። ስህተት ትምህርትን ነጥለው ያወጡ ነበረ። እርኩሰትን ያወጡ ነበረ። ይለዩ ነበረ። አሁን እንዴት ነው የምንለያየው? ነው እኮ አሁን ተቀላቅለን አንድ ላይ ሆነ። በምን እንዴት ነው የምንለያየው? ምንድን ነው የምናምነው? አንዱ ይሄ ነው። ለዚህ ነው ኢየሱስ እንኳን በዲያብሎስ ታስታውሳላችሁ፣ በምድረ በዳ ተወስዶ ሲፈተን ማቴዎስ 4:4 ሄዳችሁ ተመልከቱ። መጥቶ ሲፈትነው ኢየሱስን ምንድን ነው ያለው? ድንጋዩን ዳቦ አድርገው አለው። ልጅ ነህ አይደል? አዎ። በቃ ልጅ እኮ ጸልይና ድንጋዩን ዳቦ አድርገው አለው። እውነት ልጅ አይደለም እንደ ኢየሱስ?
አያችሁ ሰይጣን ሲመጣ እውነት ብቻ ውሸትም አለው ከኋላ የሚነግርህ እውነት ነው። አንተ አማኝ ነህ አይደል? በጌታ ነህ አይደል? ድነሃል፣ የዘላለም ሕይወት አለ። ታዲያ ይሄን ለምን አታደርግም ይላል። ለምን ስራ አልያዝክም? ተመርቀሃል፣ ለምን ስራ አልገባህም? ጌታን ታውቂያለሽ፣ አምነሻል፣ ተቀበለሽዋል፣ ለምን አላገባሽ? ታመልኪያለሽ አይደል? ጌታ ቤት ነው፣ በጌታ ቤት ነው አይደል? ለምንድን ነው ያልወለድሽው? ለምንድን ነው ያልተባረክሽ? ለምንድን ነው እስካሁን ድረስ ቀበሌ ቤት የምትኖሪው? ለምንድን ነው የምትንከራተችው? አይልም ይላል። አሁን ይላል። ማት ሰው ይፈተናል እንደዚህ እና ማት ጅል ደግሞ ቃሉን የማያውቅ ይሰማዋል። እውነት ነው እኮ ግን ይላል። ከሰይጣን ጋር ተመካከሩ። እውነቱን እኮ ነው ግን እስከ መቼ ድረስ ነው ትያለሽ። ተዘሚና ለምን አላገባሽም? ጓደኞቼ ሲያገቡ፣ ኩዮቼ ሲያገቡ፣ እንትኖች ሲያደርጉ አንቺን ጠይቆ የሚመጣው ወደ አንቺ ወደ ዓለማዊ ነው። እንደገና ደግሞ ምንም እንትን የለ ከመስዋዕት ታንሺ ነገር ትምህርት ነው ባዶ ነሽ። ተሰሚውና ግን እኮ እውነት ነው ትያለሽ። ወና ስትሆኝ ማለት ኢየሱስን መጥቶ ልጅ ነህ አይደላው፣ ተርበሃል አይደላው፣ ድንጋይ አለ አይደላው፣ ዳቦ አድርግ ጸልይ። በቃ ጸሎት ይቀይራል አይደላው፣ ጸሎት እግዚአብሔር ይሰማል አይደላው፣ በጸሎት ታደድ። አየውና ሰው እኮ ከእግዚአብሔር አፍ በሚወጣ ምን ጌታ መሪው ነው። ቆም አሳያለሁ ሻራ ፓፓ ብሏል ወይ ነው ብሏል አላለ። አምጣው ድንጋዩን። ይሄን ብቻ አይደለም፣ ይሄን ተራራ ራሱ ዳቦ ቤት አደርገዋለሁ ብሏል ወይ አላለ። ስንቶቻችሁ ናችሁ ለጠላት መልስ ለመስጠት ጾም ጸሎት የገባችሁ? በአያትሽ በኩል ለለከፈሽ መንፈስ፣ በእናትህ በኩል ለለከፈ መንፈስ፣ በእህት በወንድሞቻችሁ ለለከፋችሁ መንፈስ ጾም ጸሎት ያወጃችሁ ስንቶች ናችሁ? ጾም ጸሎት እኮ የሚሰጠን ሰይጣን ነው። ብዙዎቻችን ገባለሁ መሽጋለሁ ምን ነው እንዲህ ተብያለሁ። ሰይጣን ነው የቤት ስራ የሚሰጠን። ጾም ጸሎት ራሱ ያው እንድናውጅ ያደረገን ድንጋይ ዳቦ ለማድረግ ለመለወጥ፣ ነገሮች ለመቀየር አንቀይረውም። የምንቆምበት ቃል አለ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። አለፈ በቃ እንጂ ሙግት ውስጥ ገብቶ ለተጠየቁ ጥያቄ ሁሉ መልስ ለመስጠት አይታገልም። ደቀ መዝሙር የሚሰራው በእግዚአብሔር ቃል ነው አንደኛ። ሁለተኛ በእግዚአብሔር መንፈስ ነው የሚሰራው። ደቀ መዝሙር የሚመረተው አሁን ስለ ደቀ መዝሙር እያወራን ነው። ደቀ መዝሙር መሆን አለብን። አዎ የምንሆነው በምንድን ነው? በእግዚአብሔር ቃል። የሚሰሩ ሰዎች በምንድን ነው መስራት ያለባቸው? በእግዚአብሔር ቃል። ደቀ መዝሙር የሚሰራው በቲሸርት አይደለም። አንድ አይነት ቲሸርት ስንለብስ አንድ አይነት ደቀ መዝሙር አንሆንም። ደቀ መዝሙር የሚሰራው በምናምን አለ በልብስ አይደለም። አንድ አይነት እየለበስን አንድ አይነት እየተቆረጠን ደቀ መዝሙር አንሆንም። በእግዚአብሔር ቃል ነው የሚሰራው። ስንቶቻችን የእግዚአብሔርን ቃል እንቀበላለን? ስንቶቻችን የእግዚአብሔር ቃል በህይወታችን ላይ ይሰራል? ስንቶቻችን በእግዚአብሔር ቃል ጉልበትና ኃይል ስልጣን እንገዛለን፣ እንታዘዛለን፣ እንሰማለን? በእግዚአብሔር መንፈስ ስንቶቻችን እንመራለን? በእግዚአብሔር መንፈስ ነው። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች ናቸው አይልም ወይ? ሮሜ 8:14 ክፈቱና አንብቡ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። መንፈስ ቅዱስ ይሰራል። ዛሬም ጸሎት ርዕስ ይሰጣል፣ ዛሬም ያግዛል። ስንቶቻችሁ በመንፈስ ቅዱስ ትታገዛላችሁ? ስንቶቻችሁ ከመንፈስ ቅዱስ ጋር አላችሁ? መንፈስ ቅዱስ ማለት ቸርች ፕሮግራም ስናዘጋጅ አሁን ይመጣል ይወራችኋል ብዬ የሚያስወራችሁ ከእግር ጥፍራችሁ እስከ ዝም የሚያደርግ ኤሌክትሪክ አይደለም። አምላክ ነው። መንፈስ ቅዱስ አምላክ ነው። አሁን የቤተ ክርስቲያን መሪ አገልጋይ ማለት ነው። እኔ እሄዳለሁ ይመጣል የተባለው እሱ ነው። መንፈስ ቅዱስን እንሰማዋለን ወይ? የት ነው ያለው መንፈስ ቅዱስ? ፓስተር ቸሬ እናንተ ውስጥ። ደቀ መዝሙር መሆን ትፈልጋላችሁ? የሚሰራው መሳሪያው መሳሪው መንፈስ ቅዱስ ነው። ቃሉ አለ፣ እናንተ ውስጥ መንፈስ ቅዱስ አለ። መንፈስ ቅዱስ ይመራል። ተው፣ አታድርግ፣ ሂድ፣ ግባ፣ ውጣ፣ ተነስ፣ ተቀመጥ ይላል። ኖ የስ ይላል። በቃ መልስ ከሱ ውጪ እሱም ባልቦላውን አጥፍተን መንፈሳዊ መምሰል ሸንግለን አጭበርብረን መኖር አይቻልም። ደቀ መዝሙር የሚመረተው በእግዚአብሔር መንፈስ ነው። ስንቶቻችሁ የእግዚአብሔር መንፈስ ይገስጻችኋል፣ ይናገራችኋል፣ ይመክራችኋል፣ የሚላችሁን ትሰማላችሁ ወይ? መንፈስ ቅዱስን መለየት ትፈልጋላችሁ? መንፈስ ቅዱስ ማለት እናንተ ህይወት ውስጥ ሲሰራ እንዴት እንደሚሰራ ልንገራችሁ። ጥፋት ስታጠፉ፣ ኃጢአት ስትሰሩ ምሕረትን የሚሰጣችሁ ጌታ እንዳለ የሚያሳያችሁ መጥቶ የሚኮንናችሁ እሱ መንፈስ ቅዱስ አይደለም። ብዙ ጴጥሮ ስለምን መንፈስ ቅዱስ ኮነነኝ ይላል። መንፈስ ቅዱስ ልጆቹን አይኮንንም። ዓለምን ነው የሚኮንነው።
ለምንድን ነው ያላመንሽው በክርስቶስ ብሎ ዓለምን ይኮንናል ይላል ዮሐንስ ወንጌል። ክርስቲያኖችንስ ኢየሱስን ያሳያቸዋል። ወድቀሃል፣ አዎ ተነስ። እንዴት አድርጌ ስትለው እሱ እኮ ነው የከፈለልህ መጀመሪያ ብሎ ወደ ኢየሱስ ይጠቁማል። መንፈስ ቅዱስ ተጣልተሃል፣ አዎ ምሕረት አድርግ፣ ይቅርታ አድርግ ይላል። መንፈስ ቅዱስ ምንድነው ስራው? በልባችሁ ይመጣና ሹክ ይላችኋል። ማንም ሰው ሳይሰማችሁ እንጫጫታ የለም። በልባችሁ ይቀርበና ይቅርታ ጠይቅ ይላል። መንፈስ ቅዱስ ይወደቅ አንሳ ይላል። ይሄንን አድርጉ ይላል። እንደሱ ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። እሱ ሲያዝን ምንድነው የሚሆነው ካላችሁ ኤፌሶን 4:29 ጀምሮ መራርነት መንፈስ ቅዱስ ሲያዝን በህይወታችን እሱ መታዘዝ ስናቆም ኃይለኛ ምሬት፣ ንዴት፣ ጩኸት፣ ስድብ ህይወታችሁን ያጥለቀልቀዋል። እኔ አይደለሁም ያልኩት መጽሐፍ ቅዱስ። መንፈስ ቅዱስን ኢግኖር ስትገጩት ህይወታችሁ በምሬት፣ ህይወታችሁ በንዴት፣ ህይወታችሁ በጩኸት፣ ህይወታችሁ በስድብ፣ ህይወታችሁ በርኩሰት፣ ህይወታችሁ በክፋት የተሞላ ይሆናል። መንፈስ ቅዱስን ሰም ቸርና ሩህሩህ ትሆናላችሁ። እሱን ስትሰሙት ደቀ መዝሙር ስትሆኑ ቸርና ሩህሩህ ነው። እርስ በርሳችሁ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ይመጣና አለቀ። እንዴት እናድርግ? ይቅርታ ልቅጭሰን መንፈስ ቅዱስን ስንሰማው እሱን ኢግኖር ካረግነውስ ማት ወንበዴ ነው የምንሰበስበው። ማት ዱርዬ ውርጋጥ ነው የምንሰበስበው። ለእግዚአብሔርም ለሰው የማይሆን ሰው እንሰበስብና ቁጭ እንላለን። ሳትሷይ ምን ይመስላችኋል? አሁን ዓለም ላይ ያለው ክርስትና እንዴ አሁን ትንሽዬ እኮ ነገር ይዞን እንጂ እኮ ልንተኳኮስ እኮ ነው። ቶክስ ምናምን ሳይኖር አይቀርም ወደፊት። እየተዘጋጁ ያሉ እየታጠቁ አሉ። አሁን ጋርድ ምናምን ጀምረዋል። ነገ ድሮን ሊገዙ ይችላሉ። የለበሱ አላያችሁም? በጋርድ ምናምን ፖሊስ እንደ ወታደርም ነገር እያረጋቸው ነው። የሆነ የስልጣን ምናምን ማረግ እያረጉ ምናምን ማለት እንዲኩ ወይኔ ጉዴ! ምንድን ነው የሚሻለን? መንፈስ ቅዱስ እኮ አለ። የሚሰራው በመንፈስ ቅዱስ። በእግዚአብሔር መንፈስ ተመሩ። እግዚአብሔር መንፈስን ስሙት፣ የሚላችሁን ስሙት። ለዚህ ነው ኢየሱስ እኔ እሄዳለሁ፣ ትእዛዜን ጠብቁ አድርጎ አባቴን እነግረዋለሁ። ይመጣል። አጽናኙ። ምንድነው ስራው? ወደ እውነት ሁሉ ይመራችኋል። ምንድነው ስራው? ያስተምራችኋል። ለእግዚአብሔር ያለውን ወስዶ ይነግራችኋል፣ ያብራራላችኋል። የት ነው የሚኖረው? እናንተ ውስጥ። እንዴት እናውቃለን? ታውቁታላችሁ። መንፈስ ቅዱስ ፍስስ ሲል ታውቁታላችሁ። ኃይለኛ ለቅሶ ላይ ሰው ሁሉ እየተንጫጫ በእናንተ ጉዳይ ወይኔ ጉድሽ ፈላ ሲል መጥቶ ያጽናናሽና ድርቅ ያደርግሽ። እንዴት ቆመች? መንፈስ ቅዱስ። ማንም መጥቶ ማጽናናው ጓዳ ውስጥ መጥቶ መጽናናት ይሰጣል። ወይኔ ጉዷ ሲባል መጥቶ መኝታሽ ላይ የሆነ ነገር ሹክ ብሎሽ ብድግ ብለሽ ተጥብጥብ ብለሽ ስድት ሰው ሁሉ እንዴት ቆመች ይላል። ማን ያቆመሽ? ጌታ መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ደቀ መዝሙር ቢሰራበት መሳሪያው መንፈስ ቅዱስ ነው። ዋጋ ስጡት። ነግሬያችኋለሁ። ክርስትና ልንጫወት ሳይሆን ክርስትናን እንዴት እንደምትኖሩት ልነግራችሁ ነው እዚህ የምንሰበሰበው። መንፈስ ቅዱስን እንደገና ቼክ አድርጉት። አለ ይሰራል። እናንተ ይመክራችኋል፣ ይመራችኋል፣ ያስተምራችኋል፣ ይጠቁማችኋል፣ ተነስ ጸልይ ይላችኋል፣ አንብብ ይላችኋል፣ ያስታውሳችኋል። እኔ ነገርኳችሁን ወስዶ ነገር ያብራራል የተባለው መንፈስ ቅዱስ ስራው ይሄ። መንፈስ ቅዱስ ስራው ኃይለኛ ኃጢአት ውስጥ ወድቀህ መጥቶ ጠላት ከቦ እንደ ይሁዳ ዙሪያን ከቦ አፈር ብላ አንተ ብሎ ሰው አሁን አትድን ምናምን ሲል መንፈስ ቅዱስ ይመጣና መጀመሪያም የቆምከው እሱ ከፍሎልህ ነው። መጀመሪያም የተወደድከው ኃጢአተኛ ሆነህ ነው። ይልቅ አሁን እዚህ ማላዘንህን ተውና ተነስና ቁም፣ ታጠብና ቸርች ሂድ የሚልህ እሱ መንፈስ ቅዱስ ይባላል። እንዲህ አድርገህ ቸርች ልትሄድ ቅዱሳን መካከል ልትገባ ህብረት ልታደርግ እሬተው ምናምን የሚልህ እሱ ጂኒ ይባላል፣ አጋንንት ይባላል። መንፈስ ቅዱስ መካሪ ነው። ሽማግሌ ሆኖ ያገለግለናል። አሜን። መካከል ቆሞ ያስታውሰናል። የረሳነውን ያስታውሰናል። የነገረንን ነገር ያስታውሰናል። እግዚአብሔር የገባልን ተስፋ ቃል ያስታውሰናል። እስከ ዓለም ፍጻሜ ድረስ እኔ ካንተ ጋር ነኝ ያለውን ያስታውሰናል። እግዚአብሔር ይርዳን። በመጨረሻ ደቀ መዝሙር የሚሰራው በሰዎች ነው፣ በእግዚአብሔር ሰዎች። ደቀ መዝሙር የሚመረተው በምን አይነት ሰዎች? እግዚአብሔርን በሚሰሙ፣ ለእግዚአብሔር ራሳቸውን በሰጡ፣ በተገኙ፣ ራሳቸውን ለባርነት ዝቅ ባደረጉ፣ እግዚአብሔርን በሚሰሙና በሚታዘዙ ሰዎች ይሰራል። ሰዎችን ይሰራል።
እግዚአብሔር በተናገራቸው ሰዎች ይሰራል። ለእግዚአብሔር ራሳቸውን ለባርነት አሳልፈው በሰጡ ሰዎች ይሰራል። ለዚህም ነው እኮ መጥቶ ቀጣዩን ስራ ሲሰራ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ተባለው። ማንን ነው እሱ? መንፈስ ቅዱስን ነው አይደል? መንፈስ ቅዱስን። ግን ደግሞ የተመረጡ ሰዎች ነበሩ። ስራውን ለመስራት ሰዎች ያስፈልጉ ነበር። የተመረጡ ሰዎች ስራውን የሚሰሩ የሰጠኝን ስራ፣ የሰጠኝን ክብር፣ የሰጠኝን ነገር ሰጥቻቸዋለሁ የተባሉ ሰዎች ነበሩ። ነግሬያቸዋለሁ፣ ሰምተዋል፣ ተቀብለዋል። እኔ እንደላከኝ አውቀዋል። ስለዚህ የነገርከኝን ቃሉን በሙሉ ሰጥቻቸዋለሁ የተባሉ ሰዎች ነበሩ። ሰው በሰዎች ነው የሚሰራው። ስለዚህ ደቀ መዝሙር የሚመረተው በማን ነው ካላችሁ፣ በሰዎች፣ በታማኝ ሰዎች፣ ተልኮን በሰሙ በቀበሉ በትክክል ባዳመጡ ሰዎች ቀጣዩ ስራ ይሰራል። ደቀ መዝሙር የሚመረተው በሰዎች። በምን አይነት ሰዎች? በእግዚአብሔር ሰዎች፣ እግዚአብሔርን በሚሰሙ ሰዎች፣ የእግዚአብሔርን ትእዛዝ በሚጠብቁ ሰዎች። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ላይ ሄዳችሁ ስትመለከቱ ከ21 ጀምሮ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝ እርሱ ነው። የሚወደኝ አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴንም ገልጥለታለሁ። የሚወደኝን ራሴን ገልጥለታለሁ። የሚወደኝ ትእዛዜን የሚጠብቅ ራሴን እገልጥለታለሁ። ከዛስ የሚወደኝ ትእዛዜን የሚጠብቅ ደግሞ በእርሱ ዘንድ እንመጣና ስፍራ እናደርጋለን፣ ይጠብቃል። ቁጥር 23 ለኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን። ማጋ? የሚወደኝ ጋር፣ ትእዛዜን የሚጠብቀው ጋር እንመጣለን። ስላሴ ነው የሚመጣው። እግዚአብሔር ያሳያቸው። ስላሴ እንመጣለን፣ አንድ አይደለም። እንመጣለን፣ በእርሱ ዘንድ ምን እናደርጋለን? መኖሪያ እናደርጋለን። መኖሪያ እናደርጋለን። ስለዚህ እግዚአብሔር የሚሰራባቸው ሰዎች አሉት፣ መጥቶ የሚኖርባቸው፣ መጥቶ ራሱን ይዞ መጥቶ የሚኖርባቸው፣ ጉዳዩን ኑ ወደ እኔ ያምጡ ብሎ ሰዎቹን ተጠቅሞ እየኖረባቸው ስለሆነ እነሱ ውስጥ ሆኖ እኛን ይሰራል። በእርሱ ዘንድ እንኖራለን። ማን ነው የሚወደኝ? ትእዛዜን የሚጠብቅ። መጣና እንኖራለን። ለዚህ ነው መጣ። ዮሐንስ ወንጌል ላይ ሄዳችሁ ስትመለከቱ ቁጥር ምዕራፍ 21 ከ15 ጀምሮ መጣ። የጣለው ጴጥሮስ መረቡን አንስቶ ስራ ሲጀምር መጣ፣ ዳነውና ሊሰራበት እንደገና ወሰደውና ትወደኛለህ ወይ ብሎ የጠየቀው ይሄንን። የሚወደኝ አይደል ያለው? ትወደኛለህ? አዎ እንካ ግልገሎች፣ ትወደኛለህ? አዎ እንካ ጠቦቶች፣ ትወደኛለህ? እንካ በጎቼን ተብሎ ስራው ለሰው ነው የተሰጠው። ለማ? ለሚወደው፣ ለሚታዘዘው፣ ለሚገዛለት። ስለዚህ ደቀ መዛሙርቱ በእነዚህ ይሰራሉ። በቃሉ ይሰራል፣ በእግዚአብሔር መንፈስ ይሰራል፣ በሰው ይሰራል። የእናንተን ህይወት ለመስራት ከነዚህ ሶስቱ ስንት አላችሁ? ከሶስቱ በስንቱ እየተጠቀማችሁ ነው? በእግዚአብሔር ቤት ውስጥ ያሉ መንፈሳዊ ህይወት አይነቶች በርከት ያሉ ናቸው። ሙታን መንፈሳዊ ህይወት ያላችሁ አሉ፣ ህፃናት አሉ፣ ጎልማሶች አሉ፣ ወጣቶች አሉ፣ አባቶች አሉ። ምድቤ የትኛው ጋር ነው የሚለው እነዚህ ሁለት ፖይንቶችን ያዙልኝ። የእግዚአብሔር ቃል ግን ክብር ወደ ላይ እንስጥ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር ይሁን። አብረን እንጸልያለን።